በደንብ ብንበረብራቸው አንደኛ ወይ አላገቡ ወይ አግብተው ፈተዋል ወይ ከሴቶች ጋር ሌላ ግንኙነት አላቸው። እከሊት ማናት በሉና ፈልጓል። 3 ሴት አግብታ ፈታለች ወይ ወንድ አይደል? ይሄው ሀገር አቋርጦ የሚሄዱት የሰው ዳይፐር ሊቀይሩ አይደል? የትልል እዛው የህፃናት እኮ አይደለም አንተ ይግብብዳ የእውነት እኔ እነሱን ሰዎች እየሄዱ ገንዘብ የሚወስዱባቸው ሰዎች ግን እግዚአብሔር ይገስጻል። ቸርች መጥቶ የሰማው ነገርና ውጪ ያለው ነገር አልገጠም ብሎት ይሄ ነገር ፌክ ሳይሆን አይቀርም እንዲል አድርጎታል። ለምን የተማረው ነገር ፈተና ይጠፋልሃል ተብሎ። ለዚህ ነው አትሞትም በህይወት ትኖራለህ ተብሎ ሰው ሲሞት ሰው ኮንፊውዝድ የሚሆነው። አትሞቱም ማን ያለው አትሞቱም ተብሏል እንዴ? ግን አሁን ቸርች አካባቢ አትሞቱም የሚሉ ሰዎች አሉ። አሜን አልሞትም ጌታ ሰው ናት። እኔ ደግሞ ትሞቻታለሽ አትሞትም ተብሎ ወጥቶ ሰው ሲሞት ኮንፊውዝድ ይሆናል ሰው። እንደዚህ በጣም ግራ የተጋባ ዓለም ውስጥ አይደል ያለ ነው። ተዳራ ጋር እስኪሰጥ ድረስ ብዙ ሰው አንገት ላይ እጅን አትጣል። ዝም ብለህ እንትን አታርግ፣ አትነካካ። እንደ ፋርማሲ ባብ ሰው ላይ ጥምጥም ማስበላ አንዳንድ ሰው የፋርማሲ ባብ ይመስል ተጠምጥሞ 3ዮሽ ሁሉ ነው የሚጠመጠመው አይደል እንጂ እውነት ያንዳንድ ሰው እጅ የለም እንደዚህ ያቀፈበት እንጂ ይሄኛው ጫፉ የለም። የሆነ ቦታ ነው እኮ ያለው። እና ወጣቶች ያላገባችሁ እንደሱ እንዳታረጉ። ምን እናድርግ ፓስተር ቸሬ? የትዳር አጋር እግዚአብሔር እስኪሰጥ ድረስ በጸሎት በቃሉ መትጋት፣ በመማር ጌታን በማገልገል በንጽህና በእግዚአብሔር ፈቃዱን ለማወቅ በእግዚአብሔር ፊት እየጸለይ ጌታን ፈቃዱን እንዲያሳውቅ ፊቱን መፈለግ አለብን። ሰውየው አእምሮ ውስጥ ያለው ማን ነው? እንዴት ነው የሚያወራው? እንዴት ነው የሚያስበው? እንዴት ነው የሚናገረው? ስሜቱን ይገዛል ወይ? በየቦታው እየተጠመጠመ ላይሽ ሌሉጣ የሚል ከሆነ እኮ ይሄ ሰውዬ ሆልድ አድርገሽ ቀስ ብለሽ አንዴ ስልክ ላዋራ ብለሽ ንኪው ይሄ ሰውዬ ባል ይሆናል ብለሽ እንዳታስቢ። ካስረገዘሽ እንኳን የማን ነው የሚልሽ በሚቀጥለው ቀን። መንገድ ለመንገድ እያለቀስሽ እንዳንገናኝ እኮ ነው የምነግርሽ። መንገድ ለመንገድ ይኸው ዛሬ የነገርኳቸው ናቸው የሚያለቅሱት። ታው አመለጥኩትኝ። ከዛ የሚቀጥለው ቀን እንገናኛለን። የሚቀጥለውን ቀን አመለጥኩትኝ። ሁሌ አታመልጭ። አንድ ቀን ድፍት ነው የሚያደርግሽ። ይሄ እንደዚህ አይነት አውሬ አይነት ባህሪ ካላቸው ሰዎች ጋራ ይቅርባችሁ። ሰውየው አንድ ትምህርት ተማረ። ሂዱና ቤታችሁ ሚስቶቻችሁን አይ ላቭ ዩ በሉ። እንደገባ አይ ላቭ ዩ በልና ሳሙ ተባለ እና ደስ አለው። ብሎ አያውቅም። ይኸውልህ ብሎ የማያውቅ ሰው እኮ ከባድ ነው የሚያመጣው አደጋ። ቀስ ብሎ ነው እንዴ፣ አይመነጨቅም። በአንድ ጊዜ አይደረግም። ሄደ። ከዛ ልክ ገና ሲያንኳኳ በር ክፍት ማን ነው ብላ በር ክፍት ሰርክ አይ ላቭ ዩ የኔ ቆንጆ ሲለት ምንድነው አላት። ይኸው ዛሬ ቦምቦ ፈንድቶ ወዲሁ ሲሰቃይ ነው ያልኩት። እንደገና ልጆች ትምህርት ቤት ተጠርቼ ወላጅ አምጣው ተብሎ እንደዚህ ያልኩት እንትኑ ፈንድቷል። እንደገና አንተ አብደ መጣ ምን ይሻለኝ? ምክንያቱም በጤና አይደለም አንተ አይ ላቭ ዩ ያልከው እኮ ነው። አንዳንዱ ያደገ ነው ይመስል አድጓል ብለ ጨርሶ አንድ ወንድም እንደሱ አድጓል ብለ አግብታው ማለት ነው። የደረስክ ትለው ምንድነው የደረስ 30 ጊዜ እኔ እናተ ቤት ነው የሚሄደው ዛሬ እዛ ቤት አልመጣም አላሉ። ወዲ አባባ ማሙሽ ይባላል። ወደ ቤት የሚሄድ እንዴ ሁሌ አንቺ ጋር ነው እንዴ ማድረው የሚል አቡቹ ይባላል። አያ ሁሉ ጊዜ ነው አንቺ ጋር ነው አቡቹ የነና ፎቶቶስ አንተ ሰውዬ በጃ ጡጦ ትልቅ ጡጦ በካልሲ አልበሰን አንተን ቁጭ ነው የምናረገው ቤት ባላቶንም እንዴ። ስለዚህ ቼክ አድርጉ። እነዚህ መሰረታዊ ነገሮች ናቸው። እነዚህን ቼክ አድርጉ። እንዴት የምታደርጉት? በጣም የምትጻጻፉ ረጃጅም ጽሁፍ የምትጻጻፉ እንደዚህ እንትን ምናምን ልብ ምናምን የምትልኩ የተሰነጠቀ ልብ የተቆረሰ ልብ። ድሮ እኮ እንደዚህ አልነበረም። የኛ ጊዜ እኮ እንዴት አሪፍ እንደነበረ። የኛ ጊዜ ምንም የለም። ፐብሊክ ስልክ ነው ያለው። 20 ሳንቲም ከተደውላለህ ዘመድ ቤተሰብ ምናምን ነው የሚያነሳው። ጎረቤት ነው የምትጠራው ሰው ፊት። እኔ ብዙ ጊዜ ጎረቤት ሚስቴ በፊት ጓደኛዬ በነበረች ጊዜ ውጭ ሆና ስትደውል ሌሊት ነው የምትደውለው
እና ስትጠራ ቤተሰብ ውስጥ ያሉ ሰዎች ሁሉ ተነስተው ይጠብቁኛል፣ ያዩኛል። ቆሜ እሺ ሁሉም የጋራ ስልክ ወደ በቃ ያለፈ ነገር እንኳን አታወራም። እሺ በቃ እሺ ምንድነው እሺ ትለኛለች። ከዛ አይ እግዚአብሔር ይመስገን እሺ። እንደዚህ ነው። አሁን ይኸውልህ በዚህ የሚሰራ ወንጀል ብዙ ነው። በዚህ የሚሰራ ወንጀል በጣም ብዙ ነው። በዚህ በጣም ብዙ ሰው ቺት እያደረገ ነው። ቺት ሄደህ አልጋ ፔኒሲዮን ይዘህ ዚፕን መክፈት አይጠበቅብህም። በዚህ ብዙ ሰው ከፍቷል። ስለዚህ ጓደኞቻችሁን አስተካክሉ። ስለዚህ በጣም አሪፍ ተመራጭ ተወዳጅ ባል መሆን ከፈለክ ምናልባት ወንዶች ሆናችሁ ያላገባችሁ ወጣቶች ካላችሁ ሴቶቹ የሚፈልጉት ከ30 ጋር የምትለጣጠፍ ሁሉንም ሰላም ስትልዝ እዚህ ጋር የምትስም ሰውዬን አይፈልጉም። አገኘውታል። በጣም አንዳንድ ሰው ይሆነት ይሸርፋል። ሰላም ሲል ሽርፍ ነገር ያደርጋል። እንደዚህ አይነት ሰው ጥሩ አይደለም። እንደዚህ ሰላም እያለ ጆሮ የሚነክስ ሰው አለ። ምን ናት እንዴ? ጆሮ ማለት ምን ማለት እንደሆነ አታውቅም? በጣም ብዙ ነገር አለ እዚህ ጋር። የምሬ ጆሮና ከንፈር ላይ ያለ ነገር ስለማታውቀው እኮ ነው። ተነክሰሻል ማለት ነው እንጂ እንደዚህ አታርጉ። ነገር የሚደብር የሆነ ዲስሪስፔክት እንደምታረጊው የሚሰማሽ ከሆነ ውስጥሽ ምትንቂው ከሆነ አታገቢው፣ ይቅርብሽ። ከጌታ ጋር ነው የሚያጣላሽ ወስዶ፣ ከእግዚአብሔር ጋር ነው ወስዶ የሚያላትምሽ። የማታከብሩትን እንዳታገቡ ወጣቶች። ስለዚህ የማታከብሩትን የማትገዙለትን ሰው አታገቡ። ማንም አላስገደዳችሁ፣ ይቅርባችሁ። ከገባችሁስ በኋላ ትገዛላችሁ። አንገዛም የሚሉ አብዮተኞች ናቸው ዓለምን የሞሏት። አብዮተኛ ሴቶች በፍጹም በዚህ በእግዚአብሔር ቃል መመራት የማይፈልጉ የእግዚአብሔርን ቃል የሚጣረሱ የተጣሉት ከወንድ ጋር ይመሰላቸው ጠቡ ከእግዚአብሔር ጋር እንደሆነ የማያውቁ ሰነፎች ዓለምን ሞልተዋታል። እነሱ ናቸው አብዮት አስነስተው የሴት አብዮት አስነስተው ፌሚኒስት ነው የሚጮቱት። በደንብ ብንበረብራቸው አንደኛ ወይ አላገቡ ወይ አግብተው ፈተዋል፣ ወይ ከሴቶች ጋር ሌላ ግንኙነት አላቸው። ዝም ብላችሁ አብዮቱ ያስነሱትን ሰዎች ዝም ብላችሁ ቼክ አድርጉ፣ ጎግል አድርጉና ግቡና እከሊት ማናት በሉና ፈልጓት። 3 ሴት አግብታ ፈታለች ወይ? ወንድ አይደለም። ስለዚህ በወንዶች ፊት ሞገስ ያላት ተወዳጅ ተመራጭ ምርጥ የምትባል ሴት ማናት ካላችሁ ሰሚት የምታረግ የምትገዛ። ስለዚህ ቼክ አድርጊ ምን አይነት ሚስት ነኝ እኔ። እነዚህ ሰዎችን በህብረተሰቡ ምናምን የተገለሉ ነው። በህብረተሰቡ አይቀበላቸውም ሲጀምር። ምንም አንደኛ ምን እንደሚፈልጉ ራሱ አይታወቅም። ወንዶችን በአብዮታቸው አስነስተው ጥለው ወንዶችን ሲጥሉ እኮ አብሮ ክርስቶስን ጥለውታል። መጽሐፍ ቅዱስ የሴት ራስ ወንድ ነው፣ የወንድ ራስ ክርስቶስ ነው ይላል። የክርስቶስ እግዚአብሔር ነው ይላል። ከዛ ሲባል ምን እንደሚፈልጉ አይታወቅም። አንደኛ ወንድ መሆን አይችሉ ሴቶች ናቸው ወንድ መሆን። ሁለተኛ ሴትም አይሆኑ። በወንድና በሴት መካከል የሆነ ሰውዬ ሰርተው ቁጭ ይላሉ። እነሱ ናቸው ሀገር እየበጠበጡ ያሉት። እኔ ይሸተኛል ሀገሩ ላይ ራሱ አሁን እየሸተተኝ፣ እዚህም እየሸተተኝ ነው ሀገሩ ላይ እየሸተተኝ። የሆነ መጽሐፍ አንብበዋል፣ የሆነ ነገር ተምረዋል፣ የመረጧቸው የሆነ ሞዴል ያደረጓቸው ሰዎች አሉ። የነሱ ሰዎችን ታሪክ እኮ በርበር ብታረጉት እነሱም የነሱ አይነት ናቸው። ጤነኞች አይደሉም። ለወንድ ያላቸው ንቀት ይሄ ነው የማይባል ነው። በትዕቢት የተነፉ ናቸው። ያወቁ መስሏቸዋል፣ ያደጉ መስሏቸዋል፣ የሰለጠኑ መስሏቸዋል፣ የተማሩ መስሏቸዋል። በጣም ግን የተጣሉት ከወንድ ጋር ሳይሆን ከፈጣሪ ጋር የተጣሉ ሰዎች ናቸው። ከህይወት ስርዓት ጋር ተጣልተዋል። ወይ ወንድ አንቺ ከወንድ ጋር ለወንድ ደግሞ ነው የሚሉት ክርስቲያኖች። የእግዚአብሔርን ቃል የምታውቁ የምታነቡ ክርስቶስን የምታውቁ ይሄንን አብዮት እንዳትንቀላቀሉት። ይዘውባችሁ የሚመጡት ጥፋት ይሄ ነው የማይባል ጠቡ ከእግዚአብሔር ጋር ነው። መጽሐፍ ቅዱስ ከእግዚአብሔር ጋር የሚጣሉ ምን ያደርጋሉ ነው የሚለው? ይደቃሉ ነው የሚለው። ከነዚህ ሰዎች ጋር እንዳትቀላቀሉ፣ በምንም መንገድ እንዳትቀላቀሉ። ሐሳባቸውን አታስተናግዱት፣ ወደ ህይወታቸው አታስገቡት። እነዚህ በእግዚአብሔር ላይ ነው ያመጹት፣ በወንድ ላይ አይደለም ያመጹት፣ በእግዚአብሔር ላይ ነው ያመጹት።
በድፍረት ነው ዘለው የገቡት። ከገቡም በኋላ የሚነካኩት ነገር ብዙ ነው። ዓለምን ይኸውላችሁ በቂ ጠላት አለው እግዚአብሔር። ጠላት ለመሆን እንዳትማሩ ከነሱ ራሳችሁንም የሚሰሟችሁ እንድታድኑ። ለሚያምኑት ሁሉ ምሳሌ መሆን የምትፈልጉ ሴቶች ካላችሁ እናንተ የምትመረጡት፣ እናንተ ውድ የምትሆኑት፣ እናንተ የምትከብሩት ሰሚት ብታደርጉ ከሆነ ቴክ ኬር የምታደርጉ፣ ቤታችሁን ቴክ ኬር የምታደርጉ፣ ስራ የሌላችሁ ቤት ውስጥ ትውሉ ሰዎች፣ ተስፋ የቆረጣችሁ እኔ ብሞት ነው የሚሻለኝ እኔ ስራ ግድ የላችሁም። ትልቅ ስራ ላይ ነው ያላችሁት፣ ትልቅ ስራ ላይ። ምክንያቱም በጣም ብዙ ሰው ተምሮ በተለይ ቤት የተቀመጠ ልጆች እያሳደግኩ እኔ ገረድ ሆንኩኝ ሞግዚት ሆንኩ የምትሉ ሰነፍ አትሁኑ። እናንተ ጥበበኞች ናችሁ፣ ስራ ላይ ናላችሁት። የትኛው ስራ ነው አወዳድራችሁት እናንተ ስራ ፈት የሆናችሁት? ከየትኛው ስራ ጋር ነው ያወዳደራችሁት? እጃችሁ ላይ ትውልድ ነው ያለው፣ እጃችሁ ላይ ሰው ነው ያለው፣ እጃችሁ ላይ ሀገር ነው ያለው፣ እጃችሁ ላይ ምድር ነው ያለው። የትኛው ስራ ነው የሚበልጠው? አንቺ እንዴት ነው አንቺ ስራ ፈት የምትሆኙ? እንዴት ነው ስራ ፈት ጠዋት ተነስተሽ ለልጆችሽ ኩክ አድርገሽ ምናምን አድርገሽ ምሳቃ ስትቋጥሪ ትምህርት ቤት ሊሄዱ ጠዋት ተነስተሽ ስትሰሪ ምን እያረግሽ እንደሆነ ታውቂያለሽ? ሰው እየሰራችሁ። ቅርብ ጊዜ አንድ ጋዜጠኛ ጋር አብረን ነበርና አንድ ሪሰርች ተሰርቶ በጣም ነው የገረመኝ። የኢትዮጵያ ሕዝብ አብዛኛው ይሄ የምታዩት በጣም የወላለቀው ሀገር ላይ የምታዩት አንዱ ችግር የምግብ ችግር ነው፣ ያመጋገብ ችግር ነው። ሰው የሚበላው ነገር ነው ይመስለው። አስተሳሰቡን ለካ የሚበላው ነገር ነው የሚወስንበት። ማአት አመዳም አስተሳሰብ ያለው ለካ የበላው ነገር ነው እንደዛ ያደርገው። የተመጣጠነ ነገር ልጆች እንዲበሉ የምታደርግናት እንዴት ስራ ፈት ትባላለች? ልጆች አይምሮአቸው በትክክል እንዲሰራ የምታደርግናት ችግር የለም ከዘይኔ ጋር ሳምቡሳ ገዝታ ሄድ የምትል ሴትዮ አይደለች። ማት ሰነፎች አሉ። ፓስቲ በቃ እንትና ጋር ለሸምሱ ጋር ፓስታ ግዛና እንትን ቴስቲ ብላ እሺ ዛሬ መሰ አሁን ቴስቲ በልቶ ሰው ትምህርት ይገባዋል? የምሬድ እኮ ነው። አንዳንድ ሰው ምግብ አይሰራም። የተመጣጠነ ነገር ልጆች ያለ ኢትዮጵያ ውስጥ ቸሬ ግን ምን ለማለት ፈልገ ነው የተመጣጠነ የምትለው ምናምን እንዳትሉኝ አደራችን። የሁላችንም ታውቃላችሁ አብዛኛው ችግራችን ከምግብ ጋር የተያያዘ ምንድነው የምትበሉት? ጤፍ፣ በእንግሊዘኛ ቴፍ። አብረ የምትበላው ሽሮ የወር ነው። ሁሉም ነገር የወር ነው። በቃ አንድ አይነት ነገር በልተ አንድ አይነት ነገር ባታስብ ነው የሚገርመው። ስለዚህ አንተ ሩጥና ሰርታ አምጣ፣ አንቺ ደግሞ ስሪው። እንትኑን ከንቱን እያነባበርሽው ልጆቹ አይምሮ ላይ ለትምህርታቸው በጣም ወሳኝ ነው። እና በጣም ነው የገረመኝ አብዛኛው ችግር ከምግብ ጋር። እግዚአብሔር ይስጠው አሁን የምገባ ምናምን ፕሮግራም ብሎ ልጆቹ ይበሉ እየተማሩ ነው። እግዚአብሔር ይመስገን። እኛ እኮ ሳንበላን የተማርነው። ሳበላ እኮ አስተማሪው ያናድዳል። እየሰደበ ነው ይመስል ከምሬ ጌታ ምስክር ሙሉ እየሰደበ ነው። ቁጭ አድርጎ እየተቆጣ ነው ይመስል እያስተማረ አይመስልም እኮ። የምር ትምህርት እኮ ራሱ ሰው የሚያወራው ነገር እኮ የሚገባው። ቆይ አሁን ቢርባችሁ እኔን ትሰሙኛላችሁ? እንደዚህ ብለህ ነው የምትሰማኝ የምታየኝ ራሱ የእውነት ሲርብ አያናድድም? ትንሽ ትልቁ የሰው ሳቅ ያናድድሻል። ምን አባቷ ትገለፍጣለች ምናምን ነው የምትይው። ምግብ በጣም ጥሩ ነው። ስለዚህ ቤቷ የምትሰራ ሴት የመጨረሻ ምርጡን ስራ እየሰራች ነው ያለችው። ራስሽ እንደገረዳቲ ሰው እየሰራሽ ነው። ሐሳብ እየሰራሽ ነው። ማይንድ እየሰራሽ ነው። ሰው እየወቀርሽ ነው። ተማሪ እያፈራሽ ነው። ሀገር የሚገነቡ እየሰራሽ ነው። ባልሽ ወጥቶ ሰክሰስፉል እንዲሆን ጤነኛ ሆኖ ወጥቶ ጤነኛ ሄዶ የዛችን ትዳን ሽሮ በልቶ ሆስፒታል እንዳይተኛ የምር ይሄም እስቲ ቼክ አድርጎ እየሄደ ሰው እኮ የሚበላው ሳጋቱራ ነው። ሆስፒታል ወረፈው መከራ ያበላው የሚበላው ዘይት ምን ከምን እንደሚደባለቅ አይታወቅም። ይበላል። ማአት በሽተኛ እኮ ነው ያለ። ምንም ሳይሆን ሰው ሳይጠጣ አረቄ ሳይጠጣ መርዝ ሳይጠጣ ተመረዘሃል ይባላል። ሐኪም ቤት ሄዱ እንዴ ምን መረዘኝ ትላለህ? በቃ 22 ብር የሆነ ሽሮ በልቶ ቀነሰ ብሎ አገኘው ብሎ ማለት እሱ እኮ ነው ድሜ በልቶ ማለት። ስለዚህ የቤት እመቤት መሆንን አሳነሳችሁ የምታስቡ እህቶቼ፣ በየቤታችሁ ሆናችሁ የምትሰሙኝ ባሎቻችሁን ጠዋት ማታ እኔማ ቤት ተጎልቼ ምናምን የምትሉ ይሄንን አስተሳሰባችሁን ቀይሩ። ባልሽ ከሚሰራው ስራ ምናልባት 10 እጥፍ የሚበልጥ ስራ ውስጥ እንዳለሽ ወቂ። ፔሮል ላይ ስለማትፈርሚ ነው። ዝም ብለሽ አስቢው። ሰው ዴኬር እንኳን አንድ ልጅ ጥሎ ስንት ነው የሚከፍለው?
ለዛውም የማይፈራሽ እናቴ ናት ብሎ ዕቃ የሚሰብር ምናምን አንተ ተው ቀን ሙሉ ሲያሯሩጥሽ ስንት ነው እሱ? በስንት ብር ነው የሚሰለው? ቤት ውስጥ ያላችሁ እህቶቼ ስራ ፈት አይደላችሁም። ጠዋት ማታ ኢሹ አርጋችሁ ስራ መስራት። ውጪና ስሪ እስቲ፣ ውጪና ስሪ አሳየን እንዴት እንደሚሰራ። የት ነው የምትሰሪው? መጀመሪያ እግዚአብሔር የሰጠሽን ስራ ስሪ። ከእግዚአብሔር የተቀበልሽውን ስራ ስሪ። መጻፊ ልጆቼ የሚያን ስጦታ ናቸው። ስራ ስሪ። በቃ ስሪ ብሎ እኮ ነው የሰጠሽ። ነጭ ወረቀት ላይ ጻፊ ብሎ ሰጠሽ። እሱ ጥሬ ስራ ነው የምፈልገው። ምንድነው መሰሪ ወተሽ አንቺ? አሁን አንዳንዱ ጉራው እኔ በወጣ ምንም አትሰሪ የምመኝኝ ወረፋ ነው የምትይዥ ወተሽ ቀን ሙሉ ወረፋ ይዘሽ ነው መገናኛ ማለፊያ ስቃይሽ ነው የምትበይው። እግዚአብሔር አሳርፎሻል። ረፊ ተይ። ቁጭ ብለሽ የትም ሳትርቂ እንድትሰሪ ስራ ሰጠሽ እግዚአብሔር። ስሪ። እሱ ምን ልስራ? ቀቂ አገንፊ እንትን በይ። ልጆቹን ምን ችግር አለው? ንቀሹ ነው? ይሄው ሀገር አቋርጦ የሚሄዱት የሰው ዳይፐር ሊቀይሩ አይደል? ለዛውም የህፃናት እኮ አይደለም። አንተ ግብብዳ የእውነት እኔ እነሱን ሰዎች እየሄዱ ገንዘብ የሚወስዱባቸው ሰዎች ግን እግዚአብሔር ይገስጻቸው። የትልልቅ ሰው የ70 ዓመት የ80 ዓመት ሽማግሌ ወረፋ ይዘው እዚህ መጥተው በእንግሊዘኛ የሚያዙ ማለት ነው። ሆቴል ገብተው ሶሪ ምናምን የሚሉ 3 ስራ ነው የምሰራው። ምን ማይኮ ጋር አንድ እናት አሉ። እሳቸውን እንከባከባለሁ። ሱዛናም ደግሞ አባቷ አሉ። እነ ሱዛን ደግሞ ቤት ሰርተሻል እንዴ አንቺ ልጅ? ግን እንደሱ ነው። እነሱ ጋር ሰርቻለሁ። ከዛ ደግሞ እንትን የፈረንጅ ሀገር መቄዶንያ ሄደው ፓርታይም በነፃ እኮ በስነ የምሬን ነው የምላችሁ። ጥርግርግ ብሎ ሄዶ ሰው የብር ትልልቅ ሰው እንዲገለብጦ ዳይፐር እየቀየረ አንቺ ልጅሽን አገለብጪ ምን? እግዚአብሔር ማስተዋል ይስጠን። ቤታችሁ ውስጥ ያለውን ስራ የናቃችሁ ሚስቶች፣ ግርድና የመሰላችሁ ሚስቶች ኃጢአት እየሰራችሁ ነው። ንስሐ ግቡ። እሱን ይዛችሁ እግዚአብሔር የሰጣችሁን ስራ ንቃችሁ ጧትና ማታ ቤታችሁን የጭቅጭቅ ቤት ያረጋችሁ ሰዎች ልክ ባልሽ ስራውን ይዞ እንደተቀመጠ ስራው ተሰጥቶሽ እጅሽ ላይ ስራሽን ራስሽ እዛው ስራ መሆኑን ማመናቀቶሽ ሌላ የቆጡን አወርድ ብላ የብብቷን ጣለች የሚባል ተረት እንዳይተረትብሽ። እሺ ስሪ ተብለው ሲወጡ ብዙ ሰዎች ልጆቻቸውን አደጋ ውስጥ ጥለው መከራ ውስጥ ጥለው ማን እንደሆነ እቅፍ አድርጎ ቅያስ ገብቶ የሚሮጥ ሰው ዛሬ ደግሞ እንደሱ እኮ ነው። ላጥ ትላለች አንቺ አቅፋ ልጅሽ። ከዛ ኢትዮጵያ ምን የኢትዮጵያ ሕዝብ ያለሽ ራስሽ እንትን በይና አስተካኪ፣ ስራሽን ስሪ።